ምላስ ኒዕማ ናት፣ ጸጋ ነው። በአግባቡ ለተጠቀመበት ኸይር ነገር ለሰራበት ኒዕማ ብሎ ነው አላህ የገለጸው። እንድንግባባ እንድንነጋገር አላህ ምላስን ለግሶናል። አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን ወሀደይናሁ ነጅደይን ይላል አላህ። አለም ነጅዐል ለሁ ዐይነይን ለሰው ልጆች ሁለት አይኖችን አላደረግንለትም? ለሰው ልጅ ወሊሳናን ምላስን ወሸፈተይን ከናፍሮችን ወሀደይናሁ ነጅደይን ወደ ሁለት አቅጣጫ ሳላመላከት ነው ወደ ሐቅና ባጢል። ወይም ዑለማዎች በሌላ ተፍሲር ወደ እናቱ ጡት ተወለደ ይሮጣል። ማን አመላክቶት? አላህ። ምላስ ኒዕማ ነው። አርረሕማን ዓለመል ቁርአን ኸለቀል ኢንሳን ዓለመሁል በያን ይላል አላህ። መግለጽን አስተማረው ይላል። እንዲገልጽ እንዲናገር ሐሳቡን እንዲያወጣ እንዲናገር እንዲገልጽ ያደረገው ማን ነው? አላህ ነው። ስለዚህ ምላስ ኒዕማ ናት፣ ጸጋ ናት። ለማን ከተባለ አላህ ስብሓነሁ ወተዓላ በሚፈልገው መልኩ ለተጠቀመ ሰው፣ በዚህ መልኩ ተግባራዊ ላደረገ ሰው ምላስ ትልቅ ጸጋ ናት፣ ትልቅ ኒዕማ ናት።